ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን እንግዲህ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ አሃዶች እና ከአፋድ የተለያዩ አሃዶች በጥምረት የተለያዩ ወረዳ ከተሞችን ተቆጣጥረዋል። ያገዛዙ የጦር ተሽከርካሪዎችን መቃጠላቸውንም እንደዚሁ በተለያዩ የማህበራዊ ሚዲያዎች አይተናል። እንደዚሁም የቡድን የነፍስ ወከፍ መሳሪያዎችን በርካታ ደግሞ ያገዛዙ ወታደሮች መማረካቸውንም አይተናልና ይህንንና ሌሎች ሀሳቦችን በተመለከተ አጭር ማብራሪያ ሊሰጠን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው አለ። ፋኖ አበበ ፈንታው እንግዲህ ካለ ጊዜ ላይ ወስደክ መረጃን ለማጋራት ስለተገናኘን ከልብ አመሰግናለሁ። ፋኖ አበበ እንግዲህ በተለያዩ ቦታዎች ላይ የሆነው ነገር ምን ይመስላል የሚለውን ነገር እንድታጋራን እድሉን ላንተ ልስጥህ። አመሰግናለሁ። መዓዛ። በመጀመሪያ እንግዲህ ምንም በህልውና አደጋ ውስጥ በከባድ መከራ ውስጥም ቢሆን የአማራ ህዝብ መቼም እንኳን አደረሳችሁ መባባል አይቀርምና ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ ማለት እፈልጋለሁ። ከዛ በዘለለ ወደ ህልውና ተጋድሏችን ስመጣ እንግዲህ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል አፋብኃ ምኒልክ እዝ አሃዶች እና ከሶስት ኮሮች እና ከልዩ ዘመቻ አንድ ተወርዋሪ ሻለቃ ማለት ነው፣ እንዲሁም ደግሞ ከአፋሕድ የተለያዩ አሃዶች በመውጣጣት በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ በርካታ የቤት አማራና የሸዋ አካባቢዎች ላይ ትልቅ ስራ ተሰርቷል። በተለይ ቤት አማራ ላይ ነው ሙሉ ትኩረቱን ያደረገው። ከዚህ ጋር ተያይዞ እንግዲህ ትላልቅ የወረዳ ከተሞችን እና ታዳጊ የዞን የቀበሌ ከተሞችን ጭምር ነፃ የወጡበት፣ በጣም በርካታ ያገዛዙ ኃይል የተደመሰሰበት፣ ቁስለኛና ሙት የሆነበት ጥምሩ ማለት ነው መከላከያ እየተባለ የሚጠራው የብልጽግና ዙፋን ጠባቂ ወታደር፣ ሆዳደር፣ አድማ ብተና፣ ሚሊሻ፣ ፖሊስ፣ ካድሬ፣ የወረዳ አስተዳዳሪ ሳይቀር በምርኮ የተያዘበት፣ እንደነገርኩሽ የወረዳና ታዳጊ የቀበሌ ከተሞችም በቁጥጥር ስር የዋሉበትኝ፣ በርካታ ጦር መሳሪያ፣ ተተኳሽ ወታደራዊ ተሽከርካሪዎች የተማረኩበትና አጠቃላይ በጣም ትላልቅ ወታደራዊ ድሎች የተመዘገቡበት፣ ፖለቲካዊ ድሎች የተመዘገቡበትና አጠቃላይ ፋኖ ያለበትን ነባራዊ ሁኔታ ጭምር በዓለም አቀፉ ማህበረሰብ ዘንድ ትልቅ መልእክት የሚያስተላልፍ ዲፕሎማሲያዊ ድሎችም የተመዘገቡበት እለት ነው የነበረው። እንግዲህ ዛሬ ታህሳስ 28 2018 ዓ.ም ንጋት ጀምሮ ነው ተጋድሎቹ የተጀመሩትኝ። እንግዲህ በአፋብኃ ምኒልክ እዝ አሃዶች እና አፋሕድ የተለያዩ አሃዶች ጥምረት ነው ተጋድሎች የተደረጉት። ከተሞችም የወረዳና ታዳጊ የቀበሌ ከተሞችም በጥምረት ነፃ የወጡበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እንደነገርኩሽ ብዙ ወታደራዊ፣ ፖለቲካዊ እና ዲፕሎማሲያዊ ድሎች ተመዝግበዋል። አሁንም ተጋድሎቹ እንደቀጠሉ ናቸው። በጣም በብዙ አካባቢዎች አዳሩንም በነገው ዕለትም ትላልቅ ድሎች ሊመዘገቡ የሚችሉበት ሁኔታ እንዳለ መጥቀስ እችላለሁ። ቁጥራዊ መረጃዎቹን በዝርዝር የምናደርሳችሁ ይሆናል። አጠቃላይ ግን በዚህ ደረጃ የሆኑ ድሎች ተመዝግበው ውለዋል ዛሬ መዓዛ። በጣም አመሰግናለሁ። ምናልባት ከዚህ ጋር እያይዤ ላነሳው የፈለግኩት ነገር እንዳልከው እንግዲህ ይሄ ከወታደራዊ ድሉም በተጨማሪ ትልቅ ፖለቲካዊ መልእክትም ያለው ነው። እንግዲህ አገዛዙ በተለያዩ ቦታዎች ላይ ካድሬዎችም ራሳቸው ጀነራሎቹም ጭምር እየወጡ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ አሸንፈነዋል፣ ህዝቡ ከኛ ጋር ነው ያለው፣ ስብሰባዎችን አድርገን ከህዝቡ ጋር ሰላማቸውን እንደሚፈልጉ ነግረውናል፣ የተለያዩ ኃይሎች በሰላም ወደኛ እየገቡ ነው የሚሉ ነገሮችን በሚገልጹበትና እንዲህ አይነት አጀንዳዎችን በሚፈበርኩበት ወቅት እንዲህ አይነት ድሎች ደግሞ ትልልቅ ድሎች እንግዲህ እንዳየሁት በተለያዩ ማህበራዊ ሚዲያዎች ላይ ትልልቅ ከተሞችን ጨምሮ እነ ተንታ፣ ጅባር ያሉ አካባቢዎች ቦታ ሁሉ ትልቅ ድሎች እንደተመዘገቡ እያየሁ ነው። እና ይሄ ምን አይነት ፖለቲካዊ አንድምታ ይኖረዋል አበበ? አመሰግናለሁ መዓዛ። እንግዲህ ፖለቲካዊ አንድምታው አገዛዙ እንደምታውቂው በርካታ የሐሰት ፕሮፓጋንዳዎችን እየነዛ ያለበት ሁኔታ ነው ያለው። ውሸት ሲደጋገም እውነት ይሆናል በሚል ብሂል በጣም ውሸቶችን እየደራረበ የሐሰት ፕሮፓጋንዳዎችን
እየነዛ ያለበት ሁኔታ ነው ያለው። በተለይ ደግሞ ከወታደራዊ ድሎቹ ባሻገረኛ ፖለቲካዊ ድሎች ያስመዝግበንበታል ስንል በአንድ ወቅት ወደ ፋኖ ትግል የመጣ አንድ የፈረንሳይ ጋዜጠኛ ሮበን ተንገስተን የተባለ የፈረንሳይ ጋዜጠኛ በእንግሊዙ ተነባቢ ጋዜጣ ዘጋርዲያን የሚሰራ ጋዜጠኛ ማለት ነው። እዚህ ቤት አማራ ድረስ በመምጣት ሚኒሊክ ዕዝን ተጋድሎውን ያየበት ሁኔታ አለ። ባየበት ጊዜ በርካታ የደረስንባቸውን ትላልቅ ድሎች ጭምር በተነባቢው የእንግሊዙ ዘጋርዲያን ጋዜጣ ያወጣው ብዙ መረጃ ነበረ። በዛ መረጃ መሰረት አገዛዙ እጅግ በጣም የተሸማቀቀበት ያፈረበት ሁኔታ ነው የተፈጠረው። ከዚህ ጋር ተያይዞ ለማስተባበል በእንግሊዝ ሀገር የብልጽግና አምባሳደር የሆነችውን ተወካያቸውን ጭምር ዘጋርዲያን ላይ አቅርበው ማስተባበያ ሁሉ ሰጥተው ነበረ። ትክክል አይደለም የወጣው ነገር ሌላም ነገር ብለው ነበር። ሆኖ ጋዜጣው ማስተባበያ ሊሰጥ አይችልም። ምክንያቱም ጋዜጠኛው መሬት ወርዶ ሁሉን ነገር አይቷል። በወቅቱ የሚኒሊክ ዕዝ አመራሮች እኔን ጨምሮ እና አርበኛ ሚኒሊክ ፋንታውን ጭምር ሁላችንም ተገንተን ሌሎች አመራሮችም ጭምር ከልዩ ዘመቻም ከላስታ አሳምነው ኮር እና አርበኛ ወንድሙ ማሩ ከልዩ ዘመቻ እነ አርበኛ ተሾመ ፈንታየ ትልልቅ አመራሮችን ጭምር አግኝቶ በእጁ ዳሶ በዓይኑ አይቶ የሄደው እውነት ስለሆነ እሱ የወጣ እውነታ አገዛዙን እጅግ በጣም አበሳጭቶታል። ከዚህ ጋር ተያይዞ ከዚህ ከገና በዓል ጋር ምክንያት በማድረግ ወደ ላሊበላ ከተማ በመምጣት ገናን ለማክበር እና አብይ አህመድ ሽር ጉድ እያሉ ያሉበት ነባራዊ ሁኔታ አለ። እዛ አካባቢ ከፍተኛ ድሎችን እያስመዘገብን የከረምንበት ሁኔታ አለ። ወደ በርካታ የሚባሉ ኮሮችን 6 ኮር እና ከዛ በላይ ማለት ነው እዚህ ሰሜን ወሎ አካባቢ ደቡብ ወሎን ሳይጨምር ሰሜን ወሎ አካባቢ 6 ኮርና ከዛ በላይ አስገብቶ አሁንም ከዛ በርካታ የሚባለውን ኃይሉን ደግሞ ወደ ላስታ ዙሪያ በመውሰድ በዓሉን በማክበር ሮበን ተንገስተን በተነባቢው እንግሊዙ ጋዜጣ ዘጋርዲያን ላይ ያወጣውን ነገር ለማስተባበል እና ያ ጋዜጣ ላይ የወጣው ሳይሆን እውነታው ይሄ ነው ለማለት ምናልባትም ላሊበላ ከተማ በመምጣት የገና በዓልን የሚያከብሩ ለራሳቸው ፕሮፋይል ለራሳቸው ሲሉ የሚመጡ ትላልቅ ዓለም አቀፍ ጋዜጦች ሚዲያዎችንም ጭምር ኑና እዩልኝ በማለት አገዛዙ እየጠራ ያለበትን ሁኔታ በደንብ ያየንበት ሁኔታ አለና ከዚህ ጋር ተያይዞ እዛ አካባቢ የሆነ ስራ ሲሰራ ሌላ አካባቢኛ በአንድ ጀንበር ከ10 ያላነሱ ከተሞችን ተቆጣጥረን አገዛዙ ሰርቼበታለሁ የሚለውን የደሴ ዙሪያ ደሴ ጀርባ ያሉ የደቡብ ወሎ አካባቢዎችን እና ምዕራብ ወሎ አካባቢ ያሉ ቀጠናዎችን በመቆጣጠር ፋኖ ምናልባትም ሚኒሊክ ዕዝ እና አፋብኃ ሚኒሊክ ዕዝ እና አፋሕድም እንደዚሁ የተለያዩ አሃዶች በጋራ በመሆን በጥምረት በሰራ ነው ድል ይሄ ፖለቲካ አሁንም አገዛዙን ያለበትን ነባራዊ ሁኔታ የሚገልጥ ከወታደራዊ ድሉ ባሻገር ፖለቲካዊ ድሉ ከፍ ያለ ዲፕሎማሲያዊ ድሉ ከፍ ያለ ድል ያስመዘገብንበት ነው ከፖለቲካው አንጻር እና ይህንንም አጣቅሼ አገዛዙ እየሄደ ያለበትን ርቀት በደንብ ተከታትለን አይደለም እዛ ላስታ አካባቢ ምንም ውጤትም አላመጣለትም። በጣም እየተመታ እየተማረከ ያለበት ሁኔታ ነው ያለው በላስታ አሳምነው ኮር ማለት ነው። በሌሎች አካባቢዎችም እንደዚሁ እየተመታ ያለበት ሁኔታ ነው ያለው። አሁን ደግሞ ሰሞኑን እንደምታውቂው በምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና ሌሎች ሩችማል በሱም ከወልዲያ ባህር ዳር ከወልዲያ ላሊበላ መስመር አሁንም በፋኖ ቁጥጥር ስር ላይ ያለው ጥቂት የአገዛዙ ሽማምንቶች በሄሊኮፕተር በጦር ሄሊኮፕተሮች ምናልባት ወይም ደግሞ በአየር መንገድ አውሮፕላኖች ላሊበላ አየር መንገድ በማረፍ በዓሉን እንዳከበሩ አድርገው ፕሮፓጋንዳ ሊሰሩ ይችላል። እውነታው ግን ዛሬ ባስመዘገብነው ድልና ከአሁን በፊትም በነበሩት ወደፊትም በሚቀጥለው እንደሆነ ለሕዝባችን ለሰራዊታችን እና አጠቃላይ ለዓለም አቀፉ ማህበረሰብም ጭምር ማሳወቅ እንፈልጋለን። በጥቅሉ ፖለቲካዊ ድሉ ይሄንና መሰል ድሎችን ያስመዘገብንበት ነው ማለት ፈልጌ ነው። መዓዛ አመሰግናለሁ። በጣም አመሰግናለሁ። አንድ የመጨረሻ ጥያቄ ላንሳ። እንግዲህ ዛሬም አንተም እንደነገርከን የአማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ ሌሎች አፋሕድም አካላት ያሉበት ትልቅ ድል ተመዝግቧል። ይሄ አንድነቱን በተመለከተ የሚካሄደውን ወይም ደግሞ እየተሰራ ያለውን ነገር በትልቁ ከፍ የሚያደርግ ነው። ከዚህ ጋርም ተያይዞ ሌሎችም የአደረጃጀት ዜናዎችና አጀንዳዎች
መረጃዎች አሉ። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ንጉስ ሚካኤል አሊን ኮርን ጨምሮ ሌሎች የአደረጃጀት ዜናዎችን አይቻለሁ እና እንደ አጠቃላይ ከአንድነቱ ጋር እና ከአደረጃጀት ዜናዎቹ ጋር ተያይዞ ምን አይነት ተስፋዎች አሉ፣ ምን አይነት ነገሮችንስ ህዝቡ መጠበቅ አለበት በሚለው ላይ ሀሳብን ስጠኝና ውይይታችን እናጠቃል። አመሰግናለሁ። እንደ አፋብኃ ሚኒሊክ እዝ እኛ አደረጃጀታችንን እያዘመን እና ያለ ነው። አፋብኃ ወታደሩን ለማታገል በሚመች መንገድ አደረጃጀቶችን እየሰራ ያለበት ሁኔታ አለ። ከጓድ ጀምሮ እስከ እዝ ድረስ ክፍለ ጦር የሚያሟሉ ሻለቃ የሚያሟሉትን ሻለቃ ከሻለቆች ተሰባስበው የሚያሟሉትን ክፍለ ጦር ከዛም በላይ ካሟሉ ኮር እየሰጠ መስፈርት አስቀምጦ አደረጃጀቱን እያዘመንና ለትግልና ለመታገል ለማታገል ምቹ እንዲሆን ስራዎችን እየሰራን ያለንበት ሁኔታ አለ። በዚህም በአፋብኃ ሚኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ፊታውራሪ ድርሳን ብርሃኔ አማካኝነት እና በሌሎች በሚመለከታቸው የእዙ አመራሮች አማካኝነት አደረጃጀቱ ወታደራዊ አደረጃጀቱ እየተሰራ ኮሮች በ3 ክፍለ ጦር ከበዛ በ4 ክፍለ ጦር እየተደራጁ ያሉበት ነባራዊ ሁኔታ ነው ያለው። ከዚህ ጋር ተያይዞ ንጉስ ሚካኤል አሊ ኮር አደረጃጀቱን ሰርቶ የኮር አመራሮቹን ለታጋዩ ለህዝባችንና አጠቃላይ መድረስ አላለበት ተደራሽ ያደረግንበት ሁኔታ አለ። ለሚኒሊክ ህዝብ በዛ ደረጃ ነው ያለነው። እንደ አፋብኃም ስራዎች እየተሰሩ ነው። ከዛ ውጭ ደግሞ እንደ አማራ አንድነቱን ለመስራት የሚመለከታቸው አመራሮቻችን ቀን ተሌት እየሰሩ ያሉበት ነባራዊ ሁኔታ አለ። ከዛ ረገድ ምንም ማለት የምችልበት ሁኔታ ላይ አይደለሁም። አጠቃላይ ግን አማራን መሪ ድርጅት ፈጥሮ እንደ ህዝብ ማታገል የሚችል ድርጅት ለማምጣት ብርቱ ጥረት እያደረጉ ነው አመራሮቻችን። እሱን ወደፊት የምናየው ይሆናል። አጠቃላይ ግን ያለው ሁኔታ ይህንን ይመስላል ማለት ነው። በጣም አመሰግናለሁ አበበ ፈንታው ለሰጠኝ ላጋራዊ መረጃ። መልካም ቀን። እኔም አመሰግናለሁ ማለት ነው። አድማጭ ተመልካቾቻችን የዛሬ ልዩ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም